ዛሬ ብዙዎቻችን ሸክዋ የምናቀርበው ነገር ቢኖር ወቀሳ የምናቀርበው ነገር ቢኖር ሁላችንም ነሽኩ ኢለላህ ቀስወተ ቁሉቢና የቀልባችንን መድረቅ ነው። ሁሉም ምን ይላል? ቀልቤ ደርቋል እና ምን ይሻላል? ኢዘን ለቀልብ መድረቅ መድኃኒቱ ፈውሱ ምንድነው? መውዒዛ ግሳጼ ልብን ያለሰልሳል። ነቢዩላህ ሙሳ ዓለይሂ ሰላም ከዕለታት አንድ ቀን እንዲሁ ህዝቦችን መከረ ማለት ነው። ግሳጼው ድካ የደረሰ ከመሆኑ የተነሳ ህዝቦቹ ማለቀሱ፣ እንባቸው ጺማቸውን እስከሚያርሰው ድረስ ማለት ነው። ኢማሙ አሕመድ ከሙስሊሞች መሪ የሚሰጠውን ሀዲያ አይቀበልም ነበር። ለምን? እንደ ውለታ እንዳይሆንበት ማለት ነው። ውለታ መጥፎ ምን ይላሉ? ኢዛ አከለት ልቡጡን ወስተሕየት ልዑዩን ማለት ሆድ ሲበላ አይን ያፍራል ማለት ነው። እንዴት በምን አይኔ ደፍሬ ልናገር የሚለው ነገር ይመጣል ማለት ነው። ስለዚህ ሰውየውን ሐቅ እንዲናገር ከሚያደርገው ነገር አንዱ ምንድነው? ከሰዎች ውለታ ሊኖሩ አይገባም። በተቻለው መጠን በራሱ የተብቃቃ መሆን አለበት። ከአላህ ጸጋዎች መካከል ለምሳሌ በእጃችን የሚገኘው ሞባይል አለ። ይህንን ሞባይል በአግባቡ የተለያዩ እስላማዊ አፕሊኬሽኖችን ጭነን ልንማርባቸው ይገባል። ዕውቀታችንን ማጎልበትም ይቻላል። ነገር ግን በተቃራኒው ራሳችንን የሚያወድም ለጀሃነም የሚዳርገን ለጥፋት የሚዳርገንን ሥራ ከሠራን ይሄ ትልቅ በላ ነው ማለት በላ ነው። ኒዕማ ሳይሆን ኩሉ ኒዕመትን ላ ቱቀርቡከ ኢለላህ ፈሂየ ኒቅማ። ማንኛውም ኒዕማ ጸጋ ወደ አላህ የማያቀርብህ ከሆነ ልታውቅ የሚገባው ይሄ ጸጋ ሳይሆን ምንድን ነው? በላ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ሰለላሁ ወሰለመ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም ወበዕዱ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አላህ ስብሓነሁ ወተዓላ ቁርአን ላይ ከተጠቀመባቸው የዳዕዋ ወይም የማስተማር ስልት መካከል አንደኛው ዋዕዝ ግሳጼ ማለት ነው። ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና ወጃዲልሁም ብለቲ ሂየ አሕሰን። ሰዎችን በምትጣራበት ሰዓት በመልካም ግሳጼ እንዲሁም ደግሞ በጥሩ ሕክማ ጥበብ ተጣራ ይላል አላህ። ክርክር ባስፈለገም ጊዜ በመልካም ተከራከራቸው ይላል አላህ። ስለዚህ መውዒዛ ግሳጼ የሰዎች ልቦና ላይ የሚያሳድረው ተጽዕኖ እጅግ ከፍተኛ ነው። ሚን አሳሊብ አዳዕዋ ኢለላህ ዐዘ ወጀል ወደ አላህ ከምናደርግባቸው ዳዕዋ ስልቶች መካከል አንደኛው መውዒዛ ረሱል ሰለላሁ ዐለይሂ ወሰለም ይህንን ስልት ተጠቅመውታል። ወዐዘና ረሱሉላህ ከማ جاء في حديث العرباد بن سارية وعظنا رسول الله صلى الله عليه وسلم موعظة بليغة وجلت منها القلوب وظرفت منها العيون فقلنا يا رسول الله كأنها موعظة مودع فأوصينا، فذكر الحديث. رسول الله عليه وسلم كصلاة الصبح بهالا ምእመናኖች በተሰባሰቡበት አጋጣሚ ምክርን መከሯቸው። ይህ ምክር ድካ የደረሰ በጣም እጅግ ተጽዕኖ አሳዳሪ ምክር ከመሆኑ የተነሳ ልባችን ፈራ ይላል፣ አይኖቻችን አነቡ። فقلنا يا رسول الله كأنها موعظة مودع። ይህ የመሰናበቻ ንግግር ይመስላልና ደግመው ጨምረው ይምከሩን አሉ። ኢዘን ከዚህ ምን እንረዳለን? መውዒዛ ግሳጼ የሰው ልቦናዎችን ይቆጣጠራል። ሰዎችን
ያኒ ለአኺራ እንዲዘጋጁ ከሞት በኋላ ላለው ህይወት እንዲዘጋጁ ያደርጋቸዋል። ልባቸውንም ያለሰልሳል። ዛሬ ብዙዎቻችን ሸክዋ የምናቀርበው ነገር ቢኖር ወቀሳ የምናቀርበው ነገር ቢኖር ሁላችንም ነሽኩ ኢለላህ ቀስወተ ቁሉቢና የቀልባችንን መድረቅ ነው። ሁሉም ምን ይላል? ቀልቤ ደርቋል እና ምን ይሻላል? ኢዘን ለቀልብ መድረቅ መድኃኒቱ ፈውሱ ምንድነው? መውዒዛ ግሳጼ ልብን ያለሰልሳል። በተለይ ከሞት በኋላ ያሉ ህይወቶችን ማስተዋል ማስተንተን ማለት ነው። ወዑዝ ግሳጼ የአንቢያዎች በጥቅሉ ማለት የአንቢያዎች አንድ የዳዕዋ ስልት ነው ማለት ነው። ነቢዩላህ ሙሳ ዓለይሂ ሰላም ከዕለታት አንድ ቀን እንዲሁ ህዝቦችን መከረ ማለት ነው። ግሳጼው ድካ የደረሰ ከመሆኑ የተነሳ ህዝቦቹ ማለቀሱ፣ እንባቸው ጺማቸውን እስከሚያርሰው ድረስ ማለት ነው። ስለዚህም ወዑዝ ግሳጼ መውዒዛ ትልቅ ቦታ አለው ማለት ነው። በዚህ የቁርአን አያ ራሱ ማለት ነው እድዑ ኢላ ሰቢል ረቢክ የዳዕዋ ስልቶችን ዳዕዋ የምናደርግላቸውን ሰዎችን አላህ ገድቧቸዋል። አንደኛ ሚነናስ ከሰዎችን መካከል አሉ ዳዕዋ ስናደርግላቸው በሕክማ የምናደርግላቸው ማለት በጥበብ በሪፍቅ በሊን በልስላሴ ዳዕዋ ልናደርግላቸው የሚገቡ ሰዎች አሉ ማለት አላህ ዐዘ ወጀል ከኃይለኝነት ከዑንፍ የበለጠ ሰዎችን በሪፍቅ ይጠቅማል፣ በልስላሴ ይጠቅማል። ሐታ አላህ ዐዘ ወጀል በምድር ላይ ማለት ነው አክፈሩል ካፊር የካፊሮች ሁሉ ካፊር የካፊሮች ሁሉ ቁንጮ የሆነው ፊርዓውን ዐለይሂ ለዕነቱላህ ለሙሳና ለሃሩን ምን ነበር ያላቸው? ወቁላ ለሁ ቀውለን ለይና አንተም ሆነ ሃሩን ለዚህ ሰው ለዘብ ያለ ንግግር ተናገሩት። ለዘብ ያለ ንግግርን ተናገሩ። ይሄ ምን ያደርገዋል? ልቡ እንዲፈራና እንዲያስታውስ ይረዳዋል። ወስአል ጥያቄ ያለ ማለት እሱ ምንድነው? ሀል ሁናክ በዘመኑ ማለት ነው ከሙሳና ከሃሩን የበለጠ አላህ የሚፈራ ሰው አለ? አበደን። ከፊርዓውን የባሰ ካፍር ነበረ? አበደን። مع ذلك አላህ عز وجل ለሙሳም ለሃሩን ምንድነው ያላቸው? ወቁላ ለሁ ቀውለን ለይና ያኒ መልካም የሆነ ለዘብ ያለችን ንግግር ተናገሩ። ولهذا جاء أحد አንዱ ወደ አብዱልመሊክ ኢብኑ መርዋን መጥቶ ምን አለው? فإني واعظك እኔ አንተን ልገስጽህ ነው የመጣሁትና فمشدد عليك ጠንከር አደርግብሃለሁ፣ ምክሬን ትንሽ ጠንከር አደርግብሃለሁና ምን ማለቱ ነው? ተሐመልኒ ቻለኝ። በዚህ ጊዜ አብዱልመሊክ ኢብኑ መርዋን ምን አለው? አንተ የፈለክ ሳልሕ ብትሆን ከሙሳ አትበልጥ፣ እኔ የፈለኩ ጥፋተኛ ብሆን ከፊርዓውን አልበስም። ስለዚህ አላህ ዐዘ ወጀል ለፊርዓውን ሙሳ ዓለይሂ ሰላም ለፊርዓውን ምን እንዲለው ነው ያለው? ወቁላ ለሁ ቀውለን ለይና መልካም ንግግርና ለዘብ ያለ ንግግር ሰዎችን ልብ ይገዛል ማለት ነው። ለዚህም ነው አላህ ስብሓነሁ ወተዓላ እንደ አንድ ምሳሌ አድርጎ የሚጠቅስልን ሰው አለ። እሱም ምን ይላል አላህ ፊ ሱረት ሉቅማን 12ኛው አንቀጽ ላይ ወለቀድ አተይና ሉቅማንን ሕክማ በእርግጥም ለሉቅማን ሕክማን ጥበብን ሰተነዋል። መን ሁወ ሉቅማን? ሉቅማን ማለት ምን ማለት ነው? ማን ነው እሱ? ሉቅማንን አስመልክቶ ዑለማ ተፍሲር ማለት ነው የተለያዩ የሆኑ አባባሎችን ብለዋል። ነገር ግን የሁሉም ሲጨመቅ ወደ ምን ይደርሳል ማለት ነው? ሉቅማን አንድ ሐበሻዊ የሆነ ሰው እንደሆነ ያኒ መልኩ ጠይም ወይም ጠቆር ያለ አፍንጫው ጎማዳ
ከንፈሮቹ ወፋፍራም እግሮቹ የተሰነጣጠቁ ያኒ በተቀሉ ምንድነው ይህ ሰው መልከ ጥፉ ማለት ላኪን አላህ عز وجل ان الله لا ينظر الى صوركم الله ወደ እናንተ ምስላችሁ መልካችሁ አይመለከትም ولكن ينظر الى قلوبكم ወደ ቀልባችሁ ነው የሚመለከተው ان الله يرفع بهذا العلم اقواما ويدع به اخرين الله በዚህ ዕውቀት በዚህ ጥበብ ሰዎችን ከፍ ያደርጋል ሌሎችን ዝቅ ያደርጋል انظر በተቃራኒው አስቡት ሰውየው መልከ መልካም ውበት ያለው لكنه لا يحسن الكلام መናገር አይችልም ዕውቀት የለው هل يسمع له هل يستمع له ይህንን ሰው ልናደምጠው ልባችን ይነሳሳል ጆሮአችንን እንሰጠዋለን لا ነገር ግን የፈለገ መልከ ጥፉ ቢሆን ዕውቀት ካለው ሕክማ ካለው يحتاجه من الملوك ነገስታቶች ሁሉ ይፈልጉታል ቤተ መንግስታቸው ድረስ አስጠርተው አስተምረን ይሉታል وهذا عطاء ابن رباح ታውቁታላችሁ عطاء ابن رباح ልክ ይሄም ሐበሻዊ ሰው ጥቁር ነበር አዕረጅ አንካሳ ነበር የአብዱላህ ኢብኑ አባስ ተማሪ በታቢዒዎች መካ ኩርሲ ተሰጥቶ ሲያስተምር የነበረ ነው ፈትዋ ሲሰጥ የነበረ ነው እና አብዱል መሊክ ኢብኑ መርዋን ከልጁ ጋር እቤቱ ድረስ ማለት ነው ሊማሩ ይሄዳል እቤቱ ድረስ እዚህ ሰውዬ ዘንድ ማለት ነው እና እሱ ምን ነበር የሚያደርገው ጀርባውን ሰጥቶ የሚጠይቁትን ጥያቄ ይመልስላቸዋል ምን አለ አብዱል መሊክ ኢብኑ መርዋን ለልጁ ተመልከተ ልጅ ይሄንን ባሪያ ተመልከተው እንዴት እንደቆራብን እንዲቆራ ያደረገው ምንድነው ዕውቀቱ ነው ስለዚህ ልቅና የፈለገ فعليه بماذا بالعلم ዱንያን ይፈልጋሉ ዑለማዎች فعليه بالعلم ومن أراد الآخرة فعليه بالعلم آخران يفلق بعلم ምናልባት ጀርባ መስጠት እንደማይቻል ወደፊት መጨረሻ ላይ ምን ተከሰው ነገር አለ እዚህ ጋር ምንድነው ለሙሉኮች ለነገስታቶች ፊት አለ መስጠት ምክንያቱም ገንዘብ ያላቸውና ነገስታቶች ብዙን ጊዜ ዑለማዎችን የመግዛት እንደ ፍላጎታቸው ፈትዋን እንዲቀይሩላቸው የማድረግ የማስገደድ ነገር ይኖራል ስለዚህ በተቻለ መጠን ያ ዓሊም ምን መሆን አለበት ለነገስታት ፊት መስጠት የለበትም ኢማም አህመድ ከሙስሊሞች መሪ የሚሰጠውን ሀዲያ አይቀበልም ነበር ለምን እንደ ውለታ እንዳይሆንበት ማለት ውለታ መጥፎ ምን ይላሉ اذا اكلت البطون واستحيت العيون ማለት ሆድ ሲበላ አይን ያፍራል ማለት እንዴት በምን አይኒ ደፍሬ ልናገር የሚለው ነገር ይመጣል ማለት ስለዚህ ሰውየውን ሐቅ እንዲናገር ከሚያደርገው ነገር አንዱ ምንድነው ከሰዎች ውለታ ሊኖር አይገባም በተቻለው መጠን በራሱ የተብቃቃ መሆን አለበት ስለዚህ አላህ Subhanahu Wa Ta'ala ይህ ምክር በጣም ከፍተኛ ምክር እንደሆነ ሙቀዲማ ሰጠን መግቢያ ምክሩ ተቀባይነት የሆነው ዘንድ ሉቅማንን ሕክማ ሰጥተነዋል ጸጋን ጥበብን ሰጥተነዋል እስቲ አስቡት በዛሬው ዕለት እዚህ ቦታ ላይ ራሳችን ምናልባት ስለ ተርቢየተል አውላድ ስለ ተርቢየተል አውላድ እስላማዊ አስተዳደግ ሊሆን ይችላል እንዴት አድርገህ ከመጀመሪያ እስከ መጨረሻ ልጅን እንደምታሳድግ በዚህ ላይ ስፔሻሊስት የሆነ ሰው መጥቶ ዳዕዋ ሊያደርግ ነው ትምህርት ሊሰጥ ነው ቢባል ይሄ ብቻ ሰው ይገኝ ነበር እስቲ አስቡት መጀመሪያውኑ ማለት ነው ምናልባት ብዙዎቻችን ጋር ያለው ችግር የኢኮኖሚ ችግር ሊኖር ይችላል ስለዚህ ኢኮኖሚ ላይ ስፔሻሊስት የሆነ በዚህ ጉዳይ ላይ ዕውቀታዊ የሆነ ትንታኔ የሚሰጥ ሰው
ዛሬ እዚህ ቦታ ላይ ይገኛል ቢባል ሰው እንዴት ነው ሁሉም ይመጣል። ስለዚህም አላህ ይህንንም ስለሚያውቅ ምክሩ የሉቅማን ምክር ተቀባይነት እንዲኖረው አላህ ምን አለ? ወለቀድ አተይና ሉቅማነ አልሕክማ ጥበብን ሰጥተነዋል። አላህ ስብሓንሁ ወተዓላ ምን ይላል? ወመን ዩእተ አልሕክመተ ፈቀድ ኡትየ ኸይረን ከቲራ። እውቀትን የተሰጠ ሰው ማለት እርሱ በእርግጥ ብዙ ኸይራቶች ብዙ በረከቶችን አላህ ሰጥቶታል። ታዲያ ምን አለው አላህ? አኒሽኩር ሊላህ። ይህንን ጥበብ ምን ያስፈልገዋል? ሹክር ያስፈልገዋል። አመስግነኛል አላህ ሉቅማንን አላህ ምን አለው? አኒሽኩር ሊላህ፣ አላህን አመስግን። ምክንያቱም ማንኛውም አላህ ስብሓንሁ ወተዓላ እኛ ላይ የዋለልንን ውለታ በሹክር በምስጋና ልንመልሰው አላህ ይፈልጋል። ለኢን ሸከርቱም ለአዚደነኩም፣ በታመሰገኑ እጨምረላችኋለሁ ይላል። ማመስገን የበለጠ ያንን ነገር እንዲጨምር እንዲፋፋ የሚያደርግ ነገር ነው። ታዲያ በተቃራኒው አንድን አላህ ስብሓንሁ ወተዓላ ውለታ ሰጥቶት ያንን ውለታ ማመስገን ሲገባው ለሐራም ማዋሉስ ገብቷችኋል? ለሐራም እንظር ሚን ኒዓሚላህ ከአላህ ጸጋዎች መካከል ለምሳሌ በእጃችን የሚገኘው ሞባይል አለ። ይህንን ሞባይል በአግባቡ የተለያዩ እስላማዊ አፕሊኬሽኖችን ጭነን ልንማርባቸው ይገባል። ዕውቀታችንን ማጎልበትም ይቻላል። ነገር ግን በተቃራኒው ራሳችንን የሚያወድም ለጀሃነም የሚዳርገን ለጥፋት የሚዳርገንን ሥራ ከሠራን ይሄ ትልቅ በላዕ ነው ማለት በላዕ ነው፣ ኒዕማ ሳይሆን ኩሉ ኒዕመትን ላ ቱቀርቡከ ኢለላህ ፈሂየ ኒቅማ። ማንኛውም ኒዕማ ጸጋ ወደ አላህ የማያቀርብህ ከሆነ ልታውቅ የሚገባው ይሄ ጸጋ ሳይሆን ምንድን ነው? በላዕ ነው፣ አደጋ ነው፣ የመጥፊያ ሰበብ ሊሆን ይችላል። ስለዚህም አላህ ምን አለው? አንሽኩር ሊላህ። ሕክማ የተሰጠው ዕውቀት የተሰጠው ሰው ሊኮራ ይገባል። አላህን ሊያመሰግን ነው የሚገባው፣ አላህን ይሰጥ። ወሊሃዛ ያሕያ ብን መዒን ምን ይላሉ? ሰሐብቱ ኢማም አሕመድ 50 ሰነ። ኢማሙ አሕመድን ለ50 ዓመት ያህል ጓደኛው ነበርኩ ይላል። ታዲያ አንድም ቀን ባለው ዕውቀት በአላሁ ሰላሕ ደግነቱ ጻድቅነቱ የተነሳ ተመጻድቆብን አያውቅም። ኩለማ ዛደ ዒልሙሁ ዛደ ተዋዱዑ። የሰው ልጅ ዕውቀቱ በጨመረ ቁጥር ተዋዱም አብሮ ይጨምራል። ከሸጀራ አልሙስሚራ፣ ልክ ፍሬ የበዛባት ዛፍ ፍሬው በበዛ ቁጥር ምንድን ነው የምትሆነው? ታጎነብሳለች። ሐከዛ ዕልም ያለው ሰው አለው አይደል ራሱን ያጎነብሳል። ዕውቀቱ ነው ምን የሚያደርገው? ሰዎች ዘንድ ብቅ የሚያደርገው ማለት ነው። ራሱን ይደብቃል፣ ነገር ግን ሰዎች ከፍ ያደርጉታል ማለት ነው። ወመን የሽኩር ፈኢነማ የሽኩሩ ሊነፍሲህ። የሚያመሰግንም ለራሱ ሲል ነው። ምስጋና የሚጠቅመው ለአንተ ነው። ስለዚህ አላህ ስብሓንሁ ወተዓላ አንተ ላይ የዋለህልህ ብዙ ውለታዎች አሉ። ብዙ ውለታዎች ዱነዊ ዲናዊ የሆኑ ውለታዎች አሉ። እነዛን አስበህና አስተውለህ አላህ ልታመሰግነው ይገባል። ማመስገን ሲባል ሹክር የሚባለው ምንድን ነው? ያንን የተሰጠህን ኒዕማ በተግባር ላይ ማዋል ነው። ለዚህም ነው አላህ ስብሓንሁ ወተዓላ ምን አለ? ወቀሊሉ ሚን ዒባዲየ አሽኩር፣ አመስጋኝ ባሪያዎቼ በጣም እጅግ ጥቂት ናቸው ይላል። በጣም አነስተኛ ናቸው። በምላስማ አልሐምዱሊላህ ወሽክሩ ሊላህ የሚሉ ሰዎች እጅግ ብዙ ናቸው። ነገር ግን አላህ የሰጣቸውን ኒዕማ በተግባር የሚያውሉ በጣም እጅግ አነሳ ናቸው። አይንን አላህ ሰጥቷል። አንድ በቃ ያኔ ሌላው ይቀርና እስቲ አይንህ
عين من يهل نعمة عنده نفسه. ولهذا يقول أحد السلف من يهل كسلف وجانده أنت من يهل بالله ጸጋዎች ውስጥ እየዋኘ ግን እንደማታስተውለው ለማወቅ ከፈለክ ይላል ለአፍታ ብቻ አይንህን ጨፍን تظلم عليك الدنيا ማለት ዱንያ እንዳለ በአንዴ ጨለማ ትሆንባለች ማለት إذن هذا نعمة البصر ትልቅ ነገር ነው ማለት ነው እማናስተውል ومن كفر ጌታውን በሚገባው መልኩ ሽክር ያልሰጠ ምስጋና ያልሰጠ የካደና ያስተባበለ فإن الله غني حميد الله سبحانه وتعالى يتبقى لو أن أولكم وآخركم وجنكم وإنسكم يمجمروا يمجرشوا جنهم سوهم باتك علي مدلا علم يبال كافر يسون عينة لبونا بيزو كالله ملك كنتاتي هلاك سميل الله لأن الله إيش غني الله يتبقى كان يانت عبادة لسوا أسفلكم حميد بسراء تمسقاني هنا جيتان الله سبحانه وتعالى قتلنا من على وإذ قال لقمان مكر جمر معناته وإذ قال لقمان لابنه وهو يعظه لقمان للجو يجسسوا كسوج قلل أدركوا معناته نببل مكر يميبالو በአደባባይ ምክር የሚባል ነገር የለም በአደባባይ አንድን ግለሰብ መምከር ይሄ ምክር አይባልም كما يقول إمام الشافعي مكرن بمتمكرين ساعات كسوج قلل عدرقا مكرن سوج عدبابا إلي مكرن عالفلقهم عالودهم إلان مكنياتهم هي مكر سايهم من النو ما قالت يسويون نور عدبابا موطات يسويون نور دمو عدبابا موطات يمان بهارينو كما يقول فضيل بن عياد الفاسق الفاجر فاجر هنا سو فاسق هنا سو كممكر يلك كمدبك يلك عدبابا إلي أوطتو ممكر يفلك لكن المؤمن يستر يدبك على المجمرة مدبك على لبت كوننو لب سويو بمان اللي يعني بقد يلشنت زنبلو يميسرا كهونا ይህንን ሰው በአደባባይ ተሕዚር ማድረግ ማጋለጥ ቦታው ሊወስነው ይችላል لكن الاصل ይህ ሰውዬ ደብቆ የሰራው ከሆነ ደብቀን ልንመክረው ይገባል ማለት ነው هذا هو كرسول الله عليه وسلم ዳዕዋቸው ከሰለፎችም የምናስተውለው ይሄንን ነው ስለዚህም لقمان ልጁን ገለል አደረገና وهو يعظه يا بني በለዚህ ጋር መጀመሪያ ምን ብሎ ጠራው ልጄ ሆይ ይሄ ቃልህን ማሳመር እንዳለብህ ሰዎች ዘንድ ምክርህ ተጽዕኖ ያሳድር ዘንድ ቃላትን መምረጥ ይኖርብሃል يعني تشعرهم የሚያሳውቃቸው የሆነ አንተ በጣም ለነሱ አዛኝ መሆንህን ቅርበትህን የሚጠቁም የሆነ ነገር መናገራል ያ ቀውም ያ ቡነይ ያ አበታ የቁርአን ንሱሶችን ስንመለከት እንደዚህ አይነት ነገሮች ናቸው ለምሳሌ ኢብራሂም አለይሂ ሰላም ልጁን ምን አለው ያ ቡነይ ኢኒ أرى في المنام أني أذبحك فانظر ماذا ترى إبراهيم لإسماعيل للجو من علو بمنام بهلمي أنت نندارد هل ما يتشالونا من تلالستي حساب ستين الزيقار لج من على افعل ما تؤمر ما قال ما ترى متايوني هلمهز سرا ሳይሆን ህልም ራሱ ለአንቢያዎች ትእዛዝ ነውና ወደ ኋላ እንዳትፈጽም ማለት ፈጽም ምንም ቢሆን ማለት ነው ምንም ያህል ለልብ የሚከብድ ቢሆንም ለጀማረት በጣም ከባድ ቢሆንም ነገር ግን አላህ የመረጠው ሁሉ ሕክማ አለውና ፈጽም ማለት ሱብሃንአላህ እርሱ
መካሪ ሆኖ ሲመጣ ጭራሽ ልጁ ምን ሆነ ማለት ነው? አባቱን መካሪ ሆነ ማለት ነው። ስለዚህም እንደነዚህ አይነት ቃላቶች ማለት ነው ልጄ ሆይ፣ አባቴ ሆይ፣ እናቴ ሆይ እንደዚህ አይነት የሆኑ ምክሮች ሰዎች ላይ ተጽዕኖ ያሳድራል ማለት ነው። ላ ቱሽሪክ ቢላህ መጀመሪያ ማለት ነው ዳዕዋውንና ምክሩን በምን ጀመረ? በአላህ ላይ አታጋራ፣ በአላህ ላይ አታጋራ። ኢዘን አላህ ስብሓንሁ ወተዓላ ባዕድ አን ወሰፈ ሉቅማን ብልሕክማ ሉቅማንን ምን አለው? ሐኪም አለ፣ ጥበበኛ አለ። ስለዚህ አንድ ጥበበኛ ሰው ንግግሩ ጥበበኛ ከሆነ መጀመሪያ ቅድሚያ ሰጥቶ ሊያስተምረው የሚገባ ነገር ቢኖር ايش؟ التحذير من الشرك وتعليم التوحيد. توحيد ما استمر، شرك ما استنقذ. لازم على حكمة من يسفردال من قديت يدرقال شرك موجز بتقارن توحيد ما استمر. أنبياء عليهم الصلاة والسلام قدميا ستو يستمروا تنقر بينو من النص توحيد. ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت. برقطن كانت بفيت لياندانو حزب ملكتنيا لكنا اللهم ببچنينت املكو طاغوتاتن امراقوا بمين. ولقد أوحي إليك وإلى الذين من قبلك لئن أشركت لا يحبطن عملك. كانت بفيت እንዲሁም ወደ አንተ ወህይ አውርደናል በአላህ ላይ ብታጋራ ስራህ በሙሉ ይታበሳል፣ ስራህ ሁሉ ይበላሻል። ኢዘን ከባዱ አደጋ የሆነው ነገር ቢኖር ምንድነው? መጀመሪያ ላይ ማንም ሰው ምክሩን ሲመክር አስቀድሞ መምከር ያለበት ነገር ቢኖር የተውሂድን ጉዳይ ነው። ولهذا النبي صلى الله عليه وسلم ልጆች ሲያስተምሩ ቅድሚያ ሰጥተው ሲያስተምሩት የነበረው ተውሂድ። عندما علم ابن عمه عبد الله بن عباس من قال يا غلام أنت لجويانت يعني يزاني قنا لجنو مالت إني أعلمك كلمات يتوسنوا قالاتوچن እነግርሃለሁ ከዚህ የምትረዳው ነገር አለ። ሕፃን ልጅ ስታስተምረው ቅድም ተነግሯል እስከ 7 ዓመት ከ7 እስከ 14 እንደዚህ ተከፋፍሎ የተቀመጠ ጊዜ አለ ዘመን አለ እና በዚህ ዘመን እስከ 7 ዓመት ባለው ጊዜ ላይ ምክርን በምትመክርበት ጊዜ ላዚም አን ቱራዒ ሙስተዋሁ ዐቅልይ የዐቅሉን መጠን ልታውቅ ይገባል። ከዐቅሉ በላይ ልታስተምሩ አይገባም። ሐታ ተውሂድ ስታስተምር ምንድነው የምታስተምር? ተውሂድ ማለት ምን ማለት ነው? ከዛ ነው በቀላል ቋንቋ ነው የምታስተምረው ማለት ነው። የግዴታ ተውሂድን የኻለፉ ሰዎች ተውሂድ ላይ ችግር ያለባቸው አንጃዎች እንትና እንደዚህ ይባላሉ፣ እንደዚህ ነው ችግራቸው፣ የተንሸራተቱበት ርዕስ እንዲህ ነው ብለን ከአቅሙ በላይ ልንነግረው አይገባም። ይሄ ማለትም ደግሞ በጣም የተስፋፉና እጅግ አደገኛ የሆኑ አደገኛ መንሃጅ መርዛማ የሆነ መንሃጅ ይዘው የሚንቀሳቀሱ ሰዎች ካሉ ያንንም ልታስጠነቅቀው ይገባል። ልታስጠነቅቀው ይገባል። እነዚህ ሰዎች እንደዚህ አይነት ችግር አለባቸው በጥቅሉ ማለት ነው። ዝርዝር በሆነ መልኩ ሳይሆን በጥቅሉ ልትናገር ይገባል። አቅሉ አእምሮ በሚችለው መልኩ። ስለዚህ ምን አሉ? ከሊማት አላበዛብህም ማለት ነው። ትንሽ ይሆን ምትሐፈበው በቃል ምትሸመድደው ትንሽ ቃላቶችን እነግርሃለሁና በደንብ አድምጠኝ። احفظ الله يحفظك አላህን ጠብቅ፣ ሕዱዶችን ድንበሮችን ጠብቅ፣ ትእዛዛቶችን ጠብቅ፣ ክልክላቶችን ተከልከል። يحفظك አላህ ይጠብቃል። መቼ? ስታረጅ ማለት ወይም የአላህ እርዳታ በሚያስፈልግበት ጊዜ ማለት ነው። احفظ الله ዛሬ በወጣትነትህ በልጅነትህ የሰራው ሥራ ነው ነገ ስታረጅ ምን የሚሆነ ስንቅ የሚሆነው ማለት ነው። አላያችሁም? ብዙዎቹ ዑለማዎች እድሜያቸው 100 ዓመት አልፏቸው አፋቸው ሲጣፍጥ
አይናቸው እንደበራ ጉልበታቸው ማለት ነው። ሰላት በተለይ ረመዳን ላይ አብዛኛው ወጣት ሰላት ተራዊ መስገድ አቅቶት ቁጭ ሲል አወል ሰፍ ማለት ነው ይዘው ለወጣቱ አንለቅ የሚሉት እነማን ናቸው? ሽማግሌዎች፣ በእድሜ የገፉት ማለት ነው። ይህንን ጥንካሬ ያመጡት እንዲህ በቅጽበት አይደለም፣ በልጅነታቸው በወጣትነታቸው ያካበቱት ነገር ነው። ፈሩበማ ይህ ብረት የሚያነሳው ጡንቻውን የሚያፈረጥመው ስፖርት የሚሰራው ወጣት ፈጅር ላይ ያችን ስሷን ብርድ ልብስ አንስቶ ወደ መስጂድ መምጣት ይከብደው ይሆናል። ግን ሽማግሌው ማለት ነው ምርኩዙን ይዞ አወል ሰፍ ታገኘዋለህ። لماذا احفظ الله احفظ الله في صغرك يحفظك في الكبر በልጅነት አላህን ጠብቀው አላህ ይጠብቃል። ያኒ ምንድነው ፈርድን ሰርተ ተጨማሪ ሱናዎችን ስራ ለዚህ ጊዜ አስበህ ማለት ነው። ሱና ማብዛት ትርፍ የሆኑ ስራዎችን መስራት ለዚህ ጊዜ ስንቅ ነው፣ ያጠናክራል። احفظ الله يحفظك احفظ الله تجده تجاهك ከፊት ለፊትህ ታገኘዋለህ በችግር ጊዜ። تعرف إلى الله في الرخاء يعرفك في الشدة በሰላሙ በደህናው ጊዜ ከአላህ ጋር ተዋወቅ፣ በችግሩ ጊዜ አላህ ካንተ ጋር ይሆናል። إذا سألت فاسأل الله. انظر هذا إيش؟ أليس هذا التوحيد؟ بل هذا من صميم التوحيد. متأيك كفلك اللهم بجا طيق. إذا استعنت فاستعن بالله كما يقول حافظ ابن رجب في جامع علم الحكم كتابات شوليه الناس يفسرهم إلى إذا استعنت فاستعن بالله أي لا تستعن بغيره. بع الله بجا تاقز كما تقول في صلاتك إياك نعبد وإياك نستعين أي لا نعبد غيرك. أنتم بتشانجي كانت وجه ليلا نالجزا أنتم بتشان أرداتا متيجا كانت وجه ليلا أرداتا نالتيجا. انظر هذه المعاني الزجار يستمروا تمرت مالتهم النبي صلى الله عليه وسلم لذي لج زاري بزوج شاتشن يزنقانو نجر مال جنا عالد الرسول جنا ناتشو أقماتشو أيشلم إيان أنت واتشوالن كذا تربية ونيميادر كل ليلة وصوي هنا المال. يعني تلفزيونو إنترنتو دعوة يادر قلنا شوال የሚገናኙ ሰው ዳዕዋ ያደርግላቸዋል። እኛ ትተነው ማለት ነው። ስለዚህ ገና ከልጅነቱ ጀምሮ حتى ኡስታዝ ጀማል የጠቀሰው ነገር አለ። ገና ህፃን ልጅ ሲወለድ መጀመሪያ ምንድን ነው የሚባለው? በቀኝ ጆሮ አዛን ይባላል፣ በግራው ኢቃም ይባላል። لماذا መጀመሪያ ወደዚች ምድር ሲመጣ የሚሰማው ቃል ምን ይሆናል? ከሊመቱ ተውሂድ የተውሂድ ከሊማ ይሆናል ማለት ነው። የሚያድግበት በዙሪያው የሚሰማው ነገር ሁሉ ምን ይሆናል ማለት ነው? ተውሂድ። ولهذا كان السلف አንድ ሰው ገና አፉን አንድ ህፃን ማለት ነው አፉን ሲፈታ የሚያለማመዱት لا اله الا الله ነበር፣ كلمة التوحيد لا اله الا الله በል። ولهذا يعقوب عليه السلام ልጆቹን ሰብስቦ ما تعبدون من بعد كني بحالا ምንድነው የምታመልኩት ብሎ ጠየቃቸው ማለት نعبد إلهك وإله آبائك ያንተንም አምላክ የአባቶች የቀደምቶችንም አባቶችህን አምላክ አላህን ነው የምናመልከው። ووصى بها ይህንንም ምክር መከራቸው፣ ገሰጻቸው ሙስሊም ሆናችሁ እንጂ እንዳትሞቱ ብሎ ምክር ሰጣቸው ማለት ነው። ስለዚህ ለልጆች ምክር መስጠት ይሄ ዳዕቡ الصالحين ወዳዕቡ الأنبياء የነሱ ባህሪ ነው ማለት ነው። ለልጅ መምከር ሲባል የእድሜ ገደብ የለውም። ይህንም ሊሰመርበት የሚገባ የእድሜ ገደብ የለውም። ከልጅነት አንስቶ حتى ቢያገቡ እንኳን ማለት ነው ቢያገቡ እንኳን ልንመክራቸው ይገባል። አግብተው انظر ነብዩላህ ኢብራሂም አለይሂ ሰላም
ኢስማኤልን እዛ በረሃ ቦታ ላይ ወጥቶ ጥሎት ከዛ አደገ። ከጁርሁም ጎሳም አገባ። ከዛ አደን ስራ ላይ ተሰማራ። ግን አልፎ አልፎ ኢብራሂም እየመጣ ይዘይር ነበር። ሲመጣ ብዙን ጊዜ ኢስማኤልን አያገኘውም ነበር። ከዛም አንዴ በሄደበት አጋጣሚ ሚስቱ ብቻ ነበረች እና እስማኤል የት ሄዷል? ሊያድን ወጥቷል። እና እንዴት ነው ኑሯችሁ? ምን ኑሮ? ምንም በቃ ደስ የሚል ኑሮ አይደለም ምን ኑሮ። ሸክዋ አቀረበች፣ ወቀሳ አቀረበች። አላህን ማመስገን ሲገባት ማለት እያደነ ነው የሚያበላት እና ምንም ባሌ ጥሩ አይደለም ብላ ስለ ባሏ ሸክዋ አቀረበች። በዚህን ጊዜ ምን አሏት? ይህ ሰው ሲመጣ አሰላሙ አለይኩም በዩ መልእክት አድርሽልኝ። ምንድነው መልእክቱ? ገይር ዓተበተ ባቢክ የበሩን መቃን ቀይረው ብለዋል። ከዛ መጣ የሆነ ነገሮችን አየ። የመስተንግዶ ነገር ሰው መጥቶ ነበር እንዴ? አዎ የሆነ ሽማግሌ እንደዚህ ጺማም የሆነ ነጭ ጺም ያለው ምናምን። እሺ ምን አለ? ሰላምታ አቅርቦልሃል። ሌላስ ያለው ነገር የለም። የቤቱ መቃን ቀይር ብሏል። የቤቱ መቃን ማለት አንቺ ነሽ። ጠለቅቱኪ ፈትቼሻለሁ አላት። ፈታት ነው በሷ ባስተላለፈችው መልእክት ማለት። በሌላም ጊዜ መጣ ልክ እንደዚሁ። እንዴት ነው ስለ ልጁ ጠየቀ ማለት ነው። ስለ ልጁ በሚጠይቅበት ሰዓት ማሻአላህ ኒዕመል አዘውጅ ምንኛ ያማረ ባል ነው። አንድም ቀን ተቸግረን አናቅም። ሁሌም ስጋ ነው ምንበላው ምናምን። ከዛ ከመጣ ይህን መልእክት አስተላልፈ ሰላም አለይኩም በይውና የቤቱን መቃን በደንብ አጽንተ ያዝ። ይህ የሚያሳየው ምንድነው? ሐታ ሚስት ካገባ በኋላ ትዳር ከያዘ በኋላ ራሱ ነሲሓ የመስጠት የመምከር የመገሰጽ ሁኔታ ማለት ነው። ወደ ሰሓቦች ስንመጣ ራሱ ዑመር ብን ኸጣብ ረዲየላሁ ዐንሁ ልጃቸው ዓብዱላህ ብን ዑመር ልክ እንደዚሁ አባታቸው የማይወዱትን አግብተው ነበረ ማለት ነው። ልጃቸው ዓብዱላህ ብን ዑመር የማይወዳትን ልጅ አግብተው ከዛ እንዲፈታት ጠየቁ። አልፈታም የወዳት ነበር አልፈታት። ከዛ መጨረሻ ላይ ረሱል ጋር ተያይዘው ሄዱ ማለት ነው። እና እንዲፈታ ያደረጉበት ምክንያት ምንድነው? ሐቋን አይወጣምና እንዲፈታት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንዲፈታት አዘዙት ማለት ነው። ከذلك አንዴ ዑመር ብን ኸጣብ ረዲየላሁ ዐንሁ ቤታቸው ከሚስታቸው ጋር በሆነ ምክንያት ተጋጩና ሚስታቸው መልስ ትመልስ ጀመረ ማለት ነው። እሳቸው ይናገራሉ፣ እሷም ትመልሳለች። አቱራጂዕኒ ጭራሽ መልስ መመለስ ጀመርሽ ምናምን ብሎ በጣም ተበሳጩ። ምክንያቱም ሙሃጅሮች እንደዚህ አይነት ባህሪ አልነበራቸው። በባህሪያቸው ምንድነው? ባልን እንደ ንጉሥ ነው የሚያዩት ማለት ነው። እና የሆነ ነገር ቢናገር አይመልሱም። ግን ወደ አንሳር መዲና ሰዎች ጋር ከተቀላቀሉ በኋላ አንሳሮች ለባሎቻቸው ሲመልሱ ይህንን ነገር ወዲያውኑ ወሰዱት ማለት ነው። ከዛ አቱራጂዕኒ መልስ ትሰጭኛለች ለኔ? አንተ ማነ? ልጅህ እንኳን ሐፍሳ ለነቢዩ ሰለላሁ ዐለይሂ ወሰለም መልስ ትሰጣለች። ልጄ ሐፍሳ ለነቢዩ ሰለላሁ ዐለይሂ ወሰለም ምላሽ ትሰጣለች። አዎን እሷ ብቻ አይደለም ሌሎች ሁሉም ሚስቶች መልስ ይሰጣሉ። እንዲያውም ከጠዋት አንስቶ እስከ ማታ ድረስ መልስ ትሰጣለች ሳታቆም ነው። ትተዋት ቀጥታ ሐፍሳ ቤት ሄዱ። ያ ሐፍሳ ሐፍሳዊ هل تراجعنا رسول الله صلى الله عليه وسلم ረሱል በሚናገሩበት ሰዓት መልስ ትሰጫለሽ? አሁን እኔ ብቻ አይደለም ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መልስ ይሰጣሉ። ላ ተፍዓል ይህንን ነገርማ ልትሰሪ አይገባም። ወላሂ እነሁ የግደቡ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ይቆጣሉ። መልስ ስትሰጪ ይቆጡና ፈየግደቡ ላህ ሊገደቢ ነቢይህ
አላህ ደግሞ ነብዩ ስለተቆጣብ ለነብዩ ሲልቆጣብ ይችላልና አደጋ ይደርስብሻል ተጠንቀቂ። አይሻ ምትሰራው ነገር እንዳይሸውድሽ። አይሻ ማለት ካንቺ ትበልጣለች። እንደ አይሻ ለመሆን እንዳትጥር። አባቷም ካንቺ አባት ይበልጣል። انظر هذا ايش يعلمها التواضع. رحم الله امرا عرف قدره የራሱ ማንነት ያወቀ ሰው አላህ ይዘንለት። ማንነቱን ያውቃል። እኔ ከአቡበከር በልጣለሁ አላለም። አንቺም ከአይሻ አትበልጭም፣ እኔም ከአቡበከር አልበልጥም። ስለዚህ ባንቺ ላይ በጣም ሊያመሩብሽ ይችላሉ። ስለዚህ እንደን የፈለግሽው ነገር ካለ የጎደለ ነገር ካለ እኔን መተሽ ጠይቅ። አቅም ካለኝ ላደርግልሽ ይችላል፣ ግን መልስ እንዳሰጭ። هذا يدلك ايش يمن ያሳያል حتى ትልቅም ቢሆን መምከር ምክር መገሰጽ እንደሚያስፈልግ ነው ማለት ነው። ስለዚህም ዋና በመጀመሪያ ደረጃ የመከረው ان الشرك لا تشرك بالله ان الشرك لظلم عظيم. ሽርክ ማለት የበደሎች ሁሉ በደል ነው። የበደሎች ሁሉ በደል ነው። ትልቁ በደል يعني ظلم لنفسك በመጀመሪያ ደረጃ ራስን መበደል። ሽርክ መፈጸም ማለት ራስን በደል። ምክንያቱም ለነፍስህ ሐቅ አለ። ያ ምንድነው? ነፍስን የሚገባው የሆነ ኢዕቲቃድ አምልኮትን ልቦና ላይ አሳርፈህ የጀነት ልታደርጋት ይገባል። ነገር ግን ሽርክን ይዘህ ራስን ነፍስህን ለጀሃነም የምትዳርግ ከሆነ መጀመሪያ ዙልሙ ማንን ይነካል? ራስህን። በመቀጠል ዙልሙን ሊረቢክ ጌታህንም እንደመበደል ነው የሚቆጠረው። ምክንያቱም ዙልም ማለት ወድዑ ሸይ ፊ ገይሪ መውዲዒህ አንድ ነገር ያለ ቦታው ማስቀመጥ። አላህ ስብሓነሁ ወተዓላ በብቸኝነት መመለኩ ብቸኛ መብቱ ነው። ይህንን መብቱን ለሌላው አሳልፎ መስጠት አዝለሙ ዙልም ከማ የቆሉ እብን አልቀይም ዓለይህ ረሕመቱላህ። እብን አልቀይም ምን ይላሉ? አዝለሙ ዙልም ሁወ ሽርክ ወአዕደሉ ልዑዱል አተውሒድ። የፍትዎች ሁሉ ፍትህ ማለት ተውሒድ ነው። የበደሎች ሁሉ በደል ምንድን ነው? ሽርክ ነው። ኢዘን ሽርክን አደገኝነቱ ልትገልጽላቸው ይገባል። ማለት ሽርክ ማለት አደገኛ ነቢ ስ ላ ሰለም ኢኒ አኽወፉ ማ አኻፉ ዓለይኩም እሽርክ፣ እኔ በጣም እናንተ ላይ መፈራላችሁ ነገር ቢኖር ሽርክ ነው ይላል ነቢ ስ ላ ሰለም። በእኛ ላይ የሚፈሩት ሽርክ ነው። ምንን አይደለም? የኢኮኖሚ ችግር አይደለም። ወሊሃዛ ነቢ ስ ላ ሰለም በሌላ ቦታ ለምንድን ነው ኢኒ ላ አኽሻ ዓለይኩም ልፈቅራ፣ እኔ እናንተ ላይ የኢኮኖሚ ችግር ፈቅርን ድህነትን አይደለም ምፈራላችሁ፣ እንዲያውም ምፈራላችሁ አን ቱብሰጥ ዓለይኩም ዱንያ፣ ዱንያ ትዘረጋለች፣ ያጣው ያገኛል። ከዛም በኋላ ትሽቀዳደም ትፎካከራላችሁ። በዱንያ እየተፎካከራችሁ ፈቱህሊከኩም ዱንያ ታጠፋችኋለች፣ ከእናንተ በፊት የነበሩ ሰዎችን እንዳጠፋች። አንظር ዛሬ ተመልከት። አብዛኛው ሰው ሓሉ የዛሬ 15 እና 20 ዓመት እና አሁን ስታየው የተሻለ ነው አይደል? አብዛኛው ሰው ዛሬ የሚፎካከረው በምንድነው? በመኪና ሞዴል ሆኗል። መኪና ሞዴል ማለት ገሌ የሆነ መኪና ሲቀይር እሱም የተሻለ ሞዴል ማለት እቤት የተሻለ ፕላን ማለት ነው ያሰራል። እንዲህ ያለ ሰዎች ለዱንያ ግምት በሰጡ ቁጥር አኺራቸውን እየረሱ ይሄዳሉ። ሐታ ጥንት በዱዓትነት የምናውቃቸው አስተማሪዎች፣ ደረሳዎች የምንላቸው ዛሬ የት ናቸው? አብዛኛው ማለት ኪታቡን ጥሎ ቦርሳውን ጥሎ ሁሉ ወደ መርካቶ ገብቶ ማለት ነው ዱንያ ላይ ማለት ነው። ከዛ ምን ይሆናል ማለት ነው? የሚቀላቀላቸው ሰዎች እነማን ናቸው? የዱንያ ሰዎች፣ ነጋዴዎች። ከተወሰነ ጊዜያት በኋላ ባህሪው ሲቀየር ታያለ። ንግግሩ ራሱ አልፋዙ፣ ቃላቶቹ ሁሉ የሆነ የዱርዬ ቋንቋ ሲናገር ትሰማዋለህ። ዳዒ እኮ ነው፣ ዳዒ ነበር ከዚህ በፊት የድሮ ዳዒ። ያሁኑ ደግሞ እንደዚህ ምናምን አጭበርባሪ እየተባለ ሁሉ የሚነገርበት ቦታ አለ። እና ባህሪው ይቀየራል፣ አለባበሱ ይቀየራል። አለባበሱ ማለት ነው ድሮ በጀለቢያ ምናምን የምታውቀው ተወጣጥሮ ምናምን ሱሪ ለብሶ
ያኒ አጭር የሆነ እዚህ ድረስ ምናምን የሚያሳይ ቦዲ ምናምን ለብሶ ታይዋለህ ማለት ነው። ይሄ ምናልባት ጀለቢያ መልበስ ዋጅብ ነው የሚለው ምናምን እንደዛ አይነት መሳላ ውስጥ እንዳትገቡ። ላ هل يليق بالداعي ዳዒ የሆነ ሰው ለሰዎች አርአያ የሆነ ሰው አለባበሱ ምን መምሰል አለበት? አለባበሱ እኮ ከሌሎች መለየት አለበት አይደል? هناك ما يسمى سمت العلماء سمت الدعاة የዱዓቶች ምስል አለ። ولهذا عبد الله بن مسعود من ይላለው كان أشبه بالنبي صلى الله عليه وسلم سمتا وهديا نبي صلى الله عليه وسلم مولو لمولي مثل نبارا من كثرة دخوله وخروجه من بيت رسول الله صلى الله عليه وسلم رسول بيت سيقبا الناس وطا بزون كزيون كرسول قال سلام يسلف مولو لمولو مالتنا عبلالو عتتاتو عرمامدو علبابسو مانني مثل نبارا رسول الله صلى الله عليه وسلم سلازي منالو عبد الله بن مسعود بمايته رسول بالمايته لتكوچ አይገባ ምክንያቱም عبد الله بن مسعود ካየ رسولنا አየ ማለት ነው። ከዛ ምን አለው ኢብራሂም النخعي ታቢዒው ማለት ነው። ኢብራሂም النخعيን ካየ عبد الله بن مسعود አላየው ብላ አትቆጭ። ኢማም الشعبን ካየ ኢብራሂም النخعيን ለምን አላየው ብላ አትቆጭ። ለምን እነዚህ ሁሉ በሰምታቸው በአነጋገራቸው በዕልማቸው ሁሉ ነገራቸው ተወሷል ማለት ነው። ስለዚህ هناك ما يسمى سمت العلماء وسمت الدعاة إيه كمن يتنسانوا اختلاط مع هؤلاء مع أصحاب الدنيا من الدنيا سوش كا مكلاك اللبن يدركال صالح يونو سوش ودفيت من متعبت علن ጥሩ ጓደኞች መያዝ ልብን የሚያለሰልስ ነው። ልክ የደረቀ መሬት ከሰማይ ዝናብ ወርዶ እንደ ህያው እንደሚያደርገው ማለት ነው። ስለዚህ የሽርክን አደገኝነት ለልጆቻችን ልናስተምር ይገባል። ሽርክ በስንት ይከፈላል? ትልቁ ሽርክ አለ ከእስልምና የሚያስወጣ፣ ትንሹ ሽርክ አለ ከእስላም የማያስወጣ ነገር ግን አደገኛ የሆነ ሙታኖችን መጣራት፣ በሙታኖች መማፀን ይህ አደገኛ መሆኑን ልናስተምራቸው ከእስልምና የሚያስወጣ አደጋ እንደሆነ ልነግራቸው ማሻአላህ ወሺት ማሻአላህ ወሺት የሚለው ይሄ ከባድ ነው። لولا البط لجاءنا اللصوص لولا الكليبة لجاءنا اللصوص እንደዚህ አይነት አባባሎችን ልናስተምራቸው ይገባል። እንደዚህ አይነት አደጋ መሆናቸው ሽርክ መሆናቸው ልንነግራቸው ይገባል። ከልጅነታቸው በዚህ ተርቢያ ካሳደግናቸው ሐቂቃ ሰዎች ወይም ልጆች የሚያድጉት በምንድነው? በልጅነታቸው ተኮትኩቶ ባደጉት ነገር ነው። ከስንት አንዱ ነው ያኒ ከዚህ ከተርቢያ ሸቅይ ሆኖ የሚወጣው ማለት ነው። ወኢላ አብዛኛውን ጊዜ አንተ ተርቢያ ካደረክ ልፋት ይጠይቃል፣ ቅድም ተጠቅሷል። እና ልፋት ካደረክ በኢዝኒላህ በአንተው ተርቢያ በትክክለኛ መንገድ ላይ ነው የሚወጡት ማለት ነው። እና ምን ይላል አንድ ግጥም ላንብብላችሁ። እዚህ ግጥም ላይ ምን ይላል? መሸ ጣውስ የውመን ቢእክትያሊ። ጣውስ ታውቁታላችሁ? ፒኮክ የሚባለው የወፍ ዝርያ እና ሲሄድ አረማመዱ እንዴት ነው? ኩራት ያለበት አረማመዱ። እየኮራ ሲሄድ ፈቀለደ ሸክለ መሽየቲሂ በኑሁ፣ ልጆቹም እንደሱ እየተንቦጣረሩ መሄድ ጀመሩ። ፈቃለ ዞር ብሎ ሲያያቸው እነሱም እንደዛው ምን ያደርጋሉ ማለት ነው? አረማመዱን ተቅሊድ ያደርጋሉ ማለት። ፈቃለ ዐላ ማ ተኽታሉን፣ ምን ሆናችሁ ነው? ምን ተሰምቷችሁ ነው እንደዚህ በጉራ የምትሄዱት? ቃሉ በዳተ ብሂ ወነሕኑ ሙቀሊዱ፣ አንተ መጀመሪያውኑ ሄድክ፣ ይህንን አይነት አረማመድ አሳየህን፣ እኛም ደግሞ ሞዴል አድርገን ተከተልንህ። ፈኻሊፍ ሰይረከ ልሙዕወጅ ወዕዲል፣ ይህንን ጠማማ የሆነ አካሄድህን አስተካከል አሉት። ፈኢና ኢን ዐደልተ ሙዐዲሉህ፣ ካስተካከልክ እኛም እናስተካከላለና። አማ ተድሪ አባና ኩለ ፈርዕን ዩጃሪ ቢልኹጣ መን አደቡህ፣ አታውቅም እንዲህ አባታችን ማንኛውም ዝርያ እኮ የቀደምት የአባቶቹን ፈለግ ነው ይዞ የሚጓዘው፣ የእነሱን አደብ ነው
ይዞ የሚጓዘው ወየንሸኡ ናሽኡ ልፊትያኑ ፊና ዓላ ማ ካነ ዓወደሁ አቡሁ ልጆች ማለት ነው የሚያድጉት አባቶች በሚያስተምሩት ነው አሉ። ስለዚህ ምንድነው አባት ለልጆቹ ሞዴል ነው ማለት ነው። ስለዚህ እርሱን ራሱን መጀመሪያ ተርቢያ ከማድረጉ በፊት ራሱን ሊያንጽ እንደሚገባ የሚጠቁም ከባድ የሆነ ምሳሌያዊ የሆነ አነጋገር ነው ማለት ነው። طيب ووصينا الإنسان يقتل الله ووصينا الإنسان بوالديه በመቀጠልም የሰው ልጅን አሁን እዚህ ጋር ለአፍታ ማለት ነው የሉቅማን ንግግር አቋረጠና አላህ የራሱን ምክር ቀጠለ። ووصينا الإنسان بوالديه የሰውን ልጅ ለወላጆቹ መልካም ይውል ዘንድ መከር ነው። حملته أمه وهنا على وهن ምክንያቱም እናቱ በመጀመሪያ ደረጃ ከሁለት ወላጆች ከአባት ይልቅ በመጀመሪያ ቅድሚያ ሊሰጣት የሚገባው እናት ናት። ولهذا النبي صلى الله عليه وسلم አንዱ መጥቶ ሲጠይቃቸው ከሰዎች ሁሉ በጣም መልካም ልውልላቸው የሚገባ ማን ነው ብለው ሲጠይቁ እናት፣ ከዛስ እናት፣ ከዛስ ሶስተኛው እናት፣ አራተኛው ላይ አቡክ አባት አሉት። ለምን حملته أمه وهنا يعني እናትየው ደግማ ለፍታ መሸቃ على መሸቃ ማለት በችግር ላይ ችግር ስታረግዘው ገና ከእርግዝና ወር ጀምሮ እስክትወልደው ድረስ እንቅልፍ ትነሳለች፣ እንቅልፍ ይነሳታል፣ ቁርጠት አለ፣ ብዙ አይነት ማለት ነው ስሜቷ በሙሉ ይቀያየራል፣ ይደፈርሳል። ወህነን على ወህን ገና ስትወልደው ራሱ ምጡ ራሱ አደጋ። ስንትና ስንት እናቶች ናቸው በምጥ ላይ የሚሞቱት? ይህ አደጋ አይደለም? ስለዚህ على وهن وفصاله في عامين الله በዚህም ብቻ የሚያበቃ አይደለም፣ በውልደት የሚያበቃ አይደለም። እስከ 2 ዓመት ድረስም ደግሞ ወተት ታጠባዋለች ማለት ጡት ታጠባዋለች። በሱረቱል አሕቃፍ ላይም እንደተጠቀሰው ምንድነው وحمل وفصاله 30 شهرا እርግዝናው እንዲሁም ደግሞ ጡትን የሚጥልበት ጊዜ አጠቃላይ ተደምሮ 30 ወር ይሆናል ማለት ነው። ስንት ዓመት ማለት ነው? نعم 2 ዓመት ከ6 ወር። በዚህም የተነሳ ዑለማዎች ፉቃሃዎች ምን ይላሉ? أقل الحمل የእርግዝና ትንሹ ወር 6 ወር። ከ6 ወር በታች ካረገዘች እቺ ሴት ማነው ከዛ በፊት ከወለደች በትክክለኛ በሸሪዓው መልኩ ከባሏ ጋር ባደረገችው ግንኙነት አይደለም ማለት ነው። ነገር ግን ከ6 ወር ጀምሮ እስከ 7ኛው 8ኛው ወር ላይ ልትወልድ ትችላለች። ምናልባት በ7ኛው ወር ላይ ብትወልድ ከዛ በፊት ከሌላ ሰው ጋር ተገናኝታለች ብለህ ባለቤትን ልጠረጥር አይገባም። ይሄ ትልቅ ፍቅህ ነው። በሰሐቦች ዘመን በዑስማን ኸሊፋ ዘመን አንድ ባል ሚስቱን ጠረጠረ ማለት ነው። በ7 ወር ወለደች፣ ባገባት በ7 ወር ማለት ነው። ስለዚህ ከሌላ ሰው ጋር ተገናኝታለች ብላ ከሰሳት። ምን ጋር ፍርድ ቤት ቀረበች ማለት ሸሪዓ ፍርድ ቤት ቀረበች። በዚህ ሁኔታ ይህንን ወሬ የሰማው ሰው ለዓልይ ይነግረዋል ማለት ነው። ዓልይ ሮጦ ፈጥኖ ዑስማን ጋር ይሄዳል። أما علمت يا عثمان وحمله وفصاله 30 شهرا እርግዝናው እንዲሁም ደግሞ ጡት የሚጥልበት ጊዜ አጠቃላይ 30 ወር ነው። ይሄ ማለት 6 ወር ልትወልድ ትችላለች። ከዛ በኋላ አስቁሙ ብሎ ዑስማን በሚሄድበት ጊዜ ሴትዮዋ ተገድላ ተገኘች ማለት ነው። እንደዚህ አይነት ክስተት የተከሰተበት ሁኔታ አለ። እና ይህንን ከذلك ኢማሙ ሻፊዒ ከዚህ አያ እስቲንባጥ ያደርጋሉ ማለት ነው። አቀሉ ሙደቱል ሐምል 6 አሽሁር ማለት ትንሹ የእርግዝና ዘመን 6 ወር ነው። ከذلك አንድ ህፃን ልጅ ጡት የሚጥልበት ጊዜ 2 ዓመት ነው። ከ2 ዓመት በኋላ ቢጠባ
ጥቢው ሸሪዓ ላይ የሚያሳድረው ተጽዕኖ የለም። ይሄ ማለት ምን ማለት ነው? ከሁለት ዓመት በኋላ አንድ ባዕድ ሴትን ቢጠባ ለሷ ምን አይሆንም? ልጅ አይሆንም። ልጅ ሊሆን የሚችለው የጥቢ ህግጋቶች ሁሉ ተፈጻሚ ሊሆኑ የሚችሉት ከሁለት ዓመት በፊት ማለት ነው። ጡትን ከመተው በፊት በዛ ክልል ውስጥ 5 ጠግቦ ማለት ነው፣ ወይም ከ5 በላይ መጠጣት ይኖርበታል። هذا شرط ነው ማለት ነው። ምን ሊሆን ዘንድ? محرم ሊሆን ዘንድ፣ ለሷ ዘመድ ሊሆን ዘንድ ማለት ነው። ይህም ልክ እንደዚሁ በአቡ ሙሳ አልአሽዓሪ አንዱ ጥያቄ ጠይቆ ማለት ነው የሰጠው ፈትዋ ነበረ ማለት ነው። ያኒ የሚስቱን ጡት ጠብቶ ከዛ በኋላ ሊገናኛት ሲመጣ ላላላ ከዚህ በኋላ ልጅ ይሆናል እኔም መገናኘት አትችልም ማለት ነው። ከዛ ይሄ ሰው ይሄድና ለአቡ ሙሳ አልአሽዓሪ በወቅቱ የነበረው እሱ ነበርና ሄዶ ሲጠይቅ ما أرى إلا أنها حرمت عليك እሷ አንተ ላይ حرام ሆናለች፣ በቃ ከዚህ ውጭ ሌላ ምለው ነገር የለኝም። በዚህን ጊዜ ይሄ ወሬ ማን ጋር ይደርሳል? አብዱላህ ኢብኑ መስዑድ ጋር ይደርሳል። አብዱላህ ኢብኑ መስዑድ ይህንን ሲሰሙ አቡ ሙሳ አልአሽዓሪ ጋር መጡና ያ አባ ሙሳ አልአሽዓሪ ያ አብዱላህ ኢብኑ ቀይስ አማ ትፈርቅ በይነ الفطام والرضاعة የጥቢ ጊዜና ጥቢ ያቆምበትን ጊዜ ለይታ አታውቅም እንዴ? وحمله وفصاله 30 شهر። ከዛ ምን አለ አቡ ሙሳ አልአሽዓሪ ይህኛው ታላቅ ዓሊም እያለ ለምንድን ነው እኔን የምትጠይቁኛል? ካሁን በኋላ እኔን እንዳትጠይቁኝ። حبر هذه الأمة ይህ ታላቅ ዓሊም እያለ እሱን ነው መጠየቅ ያለባችኋል። المهم ይህ ብዙ መስአላ حتى مسألة فقهية من نوستبت تمرتنا مالتنا. كذلك يا أباتم مينا يا أباتم مسؤولية عندهم دمو الصول للجوتشو يا الرجوم للرسائل قبا. لهذا النبي صلى الله عليه وسلم من أباتنا اسم الكتو الأب من أوسط أبواب الجنة كجنة مهالين وبروج مكاكل عنده أباتنا. سلازي جنة يفلقسوا በአባት በኩል መሆን አለበት። የእናቱን በማስወደድ አባቱን በማስወደድ መልኩ መሆን አለበት። እናትና አባትን እንዲወዱ ማድረግ ትልቅ የሆነ ዒባዳ ነው ማለት ነው። طيب አንሽኩር ከዛ ምን አለ في አንሽኩር لي الله ምን አለ እኔን አመስግን በመጀመሪያ ወሊዋሊደይከ ወላጆችህንም። እዚህ ጋር ምን ይላል አላህ عز وجل ዑለማዎች ምን ይላሉ? حتى مسغاناون كسو مسغانا ጋር አቆራኝቶ የወላጆችን ምስጋና አቅርቦታል። ይሄ የሚያሳየው የወላጆች ሐቅ መብታቸው ከባድ መሆኑን ነው ይላል። የወላጆች መብት በጣም ከባድ ነውና አንድ ሰው ሐቂቃ ጀነት ለመግባት ከፈለገ ለወላጆች መልካም መዋል አለበት። በተቃራኒው ደግሞ من اكبر الكبائر ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ ما اكبر الكبائر ከከባባድ ወንጀሎች ምንድነው ተብሎ ሲጠየቁ الاشراك بالله وعقوق الوالدين በአላህ ማጋራት ቀጥሎ ወላጆችን እንቢ ማለት ማለት ለወላጆች በመታዘዛቸው የተነሳ ትልቅ ደረጃ የደረሱ አሉት። ወይስ القرن የሚባለው ሰው ይሄ ሷሊህ የሆነ ሰው ወልይ ተብሎ የተጠቀሰው ሰው በምን የተነሳ ነው ዊላያነቱን ያገኘው ሲባል ካነ ባራን ቢዋልዲህ ለወላጆቹ መልካም ይውል ነበር። وكان به برص ለምጥ ነበረበት። ለወላጆቹ መልካም ከመዋሉ የተነሳ ያ ለምጡ ዳነለት ማለት ነው። وكان مجاب الدعاء دعاው ተሰሚነት ነበር። ولهذا النبي صلى الله عليه وسلم ويس القرني በመጣበት ጊዜ አለ ዑመርን ዱዓ አድርግልኝ በለው፣ ምክንያቱም ዱዓው ሙስተጃብ ነው። فإنه كان بارا بوالديه ለወላጆቹ መልካም ይውል ነበር ማለት ነው። ስለዚህ ለወላጆች መልካም መዋል የሚባለው በጣም ትኩረት ሊሰጠው የሚገባ ነው። በዕለተ ህይወታቸውም ከذلك ከሞቱም በኋላ ሐቃቸው አይቋረጥም። ስለዚህ ከሞቱ በኋላ የምናደርግላቸው ምንድነው? ዱዓ እናደርግላቸዋለን። ሐጅ ማድረግ ይቻላል፣ ለነሱ ዑምራ ማድረግ ይቻላል፣ ሰደቃ ማውጣት ይቻላል። ይሄ ሁሉ ግልጽ የሆኑና ሰሂህ የሆኑ ሐዲሶች አሉ ማለት ነው። አባት ማነው ልጅ ለአባቱ ለእናቱ የሚያደርገው ሐጅ
የሚያደርገው ሰደቃ የሚያደርገው ዱዓ ተቀባይነት እንዳለው የሚጠቁሙ ሰሂህ የሆኑ ሐዲሶች አሉ ማለት ነው። ውለታቸው ከፍተኛ ነውና ከሞቱም በኋላ ዱዓ ልታደርግላቸው ሐታ አስለን አንተ ራስህ ሷሊህ ለመባል ዱዓ ማድረግ አለብህ። ወለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢዛ ማተ الانسان انقطع عمله የሰው ልጅ በሚሞትበት ጊዜ ስራው በሙሉ ይቋረጣል ኢላ من ثلاث ነገሮች ሲቀር صدقة جارية أو علم ينتفع به أو ولد صالح يدعو له أو ولد صالح መልካም ልጅ ምን የሚያደርግ ዱዓ የሚያደርግ። ስለዚህ ምን ይላሉ ዑለማዎች ለሞቱ እናቶችና አባቶች ዱዓ ማታደርግ ከሆነ አንተ ለስተ ቢሳሊህ ሷሊህ አይደለህም ማለት ነው። أو ولد صالح ولد الصالح አንደኛው መገለጫው ባህሪው ምንድነው? يدعو لأبيه ለአባቱ ለእናቱ ምን ያደርጋል? ዱዓን ያደርጋል። አንሽኩር ሊ ወሊዋሊደይከ ኢለየ ልመሲር መመለሻው ዲ ወኢን ጃሃዳክ ነገር ግን ይላል አላሁንም እነሱ ቢያስቸግሩና ቢያስገድዱ አን ቱሽሪከ ቢሂ ማ ለይሰ ለከ ቢሂ ዒልም እውቀት በሌለ ነገር ላይ እንድታጋራ ወደ ሽርክ ቢገፋፉ ፈላ ቱጢዕሁማ አትታዘዛቸው። ሊማዛ ኢነማ ጣዓቱ ብልማዕሩፍ መታዘዝ በምንድን ነው? በመልካም ነው። ላ ጣዕተ ሊኻሊቅን ፊ ማዕስየት ላ ጣዕተ ሊመኽሉቅን ፊ ማዕስየት ልኻሊቅ ፍጡርን ፈጣሪን ለማመፅ ብሎ ፍጡርን መታዘዝ የለም በሸሪዓችን ማለት ነው። ይህ በማን ነው የወረደው ይባላል? ሰዒድ ብን አቢ ወቃስ እስልምናን በተቀበለበት ጊዜ እናትየው አስጠራችውና እኔ ላይ ሐቅ አለብህ አለች። አዎ ሐቅ አለኝ፣ ለአንቺ መልካም መዋል ሐቅ አለሽ። ምን አለች? ከዛሬ ቀን ጀምሮ ወደዚህ ዲን ወደ ነበርክበት ወደ ድሮ ወደ አባቶችህ እምነት ማትመለስ ከሆነ ምግብ የሚባል ነገር አልቀምስም አለች። ከዛ በኋላ እሞታለሁ። ከዛ ሰዎች ምን ብለው ያወሩብሃል? እናቱን በረሃብ የገደለ ሰው ብለው በታሪክ ተወቃሽ ትሆናለህ። እዛ እርሱ አቋሙ ላይ ጸና ማለት እኔ እምነት ትክክለኛ እምነት ማለት ኢስላም ያዘኝን ነገር አደርጋለሁ፣ መልካም እውልልሻለሁ። ከዛ ውጭ ግን ምን አላደርግም፣ ወደ ነበርኩበት እምነት አልመለስም። በዚህ ሁኔታ ምግብና መጠጥ ቆይታ 3 ቀን ከሞላት በኋላ ሀታ ሰዎች እያስገደዱ ማለት ነው በአፏ ላይ ውሃ ጠብ ያደረጉባት ነበር፣ ትጠፋው ነበር ማለት ልትሞት ደረሰች። ከዛ በኋላ ራሷም የሳተች ባለበት ሰዓት ተጠራ። ሰዕድ ብን አቢ ወቃስ ማለት ነው ተጠራ። በዚህን ጊዜ ምን አለ? ያ ኡማ እናቴ ብትበይ ይሻልሻል። ወላሂ ያኒ ከማ ጃ ፊ ተፍሲር አልቁርጡቢ ምን ይላሉ? በጸጉርሽ ልክ ማለት ነው ነፍስ ኖሮሽ እያንዳንዷ ብትወጣ እኔ ካለሁበት እምነት የምላቀቅ አይደለሁም። በዚህን ጊዜ ቆራጥነቱን ስታይ ወዲያውኑ ምግብ አምጡልኝ አለችና ማብላት ጀመረች ማለት ነው። ስለዚህም አላህ ምን አለ? ወኢን ጃሃዳክ ዐላ አን ቱሽሪከ ቢማ ለይሰ ለከ ቢዕልም ፈላ ቱጢዕሁማ አትታዘዛቸው። ኢነማ ጣዓቱ ቢልማዕሩፍ ወሳሒብሁማ ፊዱንያ ማዕሩፋ ካፍር ቢሆኑ መልካም ዋልላቸው። ለእናትና ለአባት ካፍር እንኳን ቢሆኑ ማለት ነው። ከእናትና ከአባት ውጭ ያሉትስ እነሱም ቢሆን ያኒ ግልጽ ጠላትነታቸውን ማያውጁ ከሆነ ከነሱ ጋር መልካም ማዋዋል ኢስላም የሚከለክለው ነገር አይደለም። طيب واتبع سبيل من أناب إلي واتبع سبيل من أناب إلي ودني توبة አድርገው የተመለሱ ሰዎች የነሱን መንገድ ተከተለ። የማን? የረሱል ሰለላሁ ዐለይሂ ወሰለም የሰሐቦችን መንገድ ተከተለ። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. إذن يا رسول من قد على مكة የሙእሚኖችን የሰሐቦችን መንገድ አለመከተል አላህ ዛቻ አድርጎበታል። ምንድነው እሱ? ጀሃነምን እናስገባዋለን ብሎ ወሰዓት መሲራ መመለሻው የከፋ ነው። ስለዚህ ይህ የሚያሳየው ራሱ አንዱ ምንድነው መልካም የሆኑ ጓደኞችን ኢስቲቃማ
መገለጫ ሰዎች በዲናቸው ላይ ቀጥ እንዲሉ ከሚረዳቸው ነገር አንዱ ምንድነው? መልካም ጓደኞችን መያዝ ነው። ثم إلي مرجعكم ሁላችሁ መመለሻችሁ ወደ እኔ ነውና فأنبئكم بما كنتم تعملون يا بني ቀጠለ አሁን የሉቅማን ምክር ነው። ያ ቡነይ ልጄ ሆይ إنها إن تك مثقال حبة من خردل የጎመን ዘር ያህል ወይም የስናፍጭ ፍሬን ያህል ወይም ደግሞ በጣም ትንሽዬ የምትመዝን የአተም ያህል አንዲት ስራ ብትኖርህ فتكون في صخرة ያንን ስራ የሰራኸው በቋጥኝ ውስጥ ሆነ ማለት ነው። በዙሪያ ተከለለ ቋጥኝ ውስጥ ሆነ ብትሰራ فتكون في صخرة أو في السماوات ወይ ሰማይ ላይ የበረርክ ሊሆን ይችላል በፕሌን ማለት ነው። أو في الأرض ምድር ውስጥ ባህር ውስጥ ገብተህ ሊሆን ይችላል። يأتي بها الله ያመጣታል ያቃታል። هذا ምንድን ያስተማረው سعة علم الله يا الله علم ሰፊ ነው። ወይም ደግሞ ቅድም የተጠቀሰው ነገር አለ። ልጆቻችን አንዱ ማስተማር ያለብን ከተውሂድ በመቀጠል ምንድነው? ሙራቀበቱላህ አላህ ያየኛል የሚለውን ነገር ልቦናቸው ውስጥ እንዲያሳድሩ ትምህርት መስጠት ነው። ولهذا في أول الإسلام መጀመሪያ እስልምና የተጀመረ ጊዜ ጅብሪል በሰው ተመስሎ መጥቶ ነብዩን ከጠየቃቸው ጥያቄዎች አንዱ ምንድነው? قال ما الإحسان إحسان ማለት ምንድነው ብለው ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም። ምን ብለው መለሱ? الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك إحسان ማለት በጎ ስራ ማለት ምንድነው? እሱ አላህ እንደሚያይ ሆነ መገዛት እንደሚያይ ፊት ለፊት አድርገህ هذا ايش مراقبة ሰዎች እዚህ ደረጃ ላይ ሐቂቃ ተርቢየተ الإسلام ወይም ተርቢየተ الإسلامية ትልቁ ጋያው ትልቁ ሀደፉና ታርጌቱ ምንድነው? የሰው ልጅ እዚህ ደረጃ ላይ ማድረስ ነው። ኢህሳን ላይ ማድረስ ነው። ተርቢያ ይለያያል። የአውሮፓ ተርቢያ አለ አይደል? حتى አካዳሚ ትምህርት ላይ ዓላማችን ይላሉ። ከትምህርት ዓላማ ምንድነው? መጨረሻ ላይ ጥሩ ዜጋ ማፍራት ነው። ይሄ እስላም ይጋራዋል። ግን ከዛ በላይ ነው። እስላም ምንድነው የሚለው? إلى أن يبلغ الولد إلى مرتبة الإحسان إحسان درجة مدرسة አለበት ትልቁ ደረጃ ማለት ነው። እንደሚታወቀው ኢስላም ስንት ደረጃዎች አሉት? 3 አሉት። ያኒ መጀመሪያ እስላም ነው፣ ቀጥሎ ሲገፋ ኢማን፣ ከዛ ቀጥሎ መጨረሻው ኢህሳን። ኢህሳን ላይ ደረሰ ማለት ተርቢያው ተሟላ ማለት። ስለዚህ የኢስላም ተርቢያ በአጠቃላይ ተፍሲር ብትለው ማለት ነው፣ አቂዳ፣ ፍቅህ፣ እነዚህ ትምህርቶች ተደምረው መጨረሻ ዓላማቸውና ታርጌታቸው ምንድነው? أن يبلغ الإنسان إلى مرتبة الإحسان وهو ماذا؟ أن تعبد الله كأنك تراه فإن لم تكن تراه فإنه يراك. يزيد درجة ليس درس مالت من النص كما جاء في الحديث كنت سمعه الذي يسمع به يمسمعون هون اللتالو የሚያይበትን ሆነለታል የሚጨብጥበትን እጁን ሆነለታል የሚራመድበትን እግሩን ሆነለታል ከጠየቀኝም ምላሽ ሰጠዋል አደጋ ደርሶበት ጠብቀኝ ካለ እጠብቀዋለሁ ان الله مع الذين اتقوا والذين هم محسنون ስለዚህ ይሄ ነው ትልቁ ደረጃ ማለት ነው የሰው ልጅ ምን ደረጃ ማድረስ ኢህሳን ደረጃ ላይ ማድረስ ለምሳሌ የፈረንሳይ ተርቢያን ስንመለከት ሀደፍ ማለት እያንዳንዱ ተርቢያ ምን አለው ብያችኋለሁ ሀደፍ አለው ታርጌት አለው እና የመጨረሻ ሀደፍ ዓላማ ምንድነው ኢጃድ ሙዋጢኑ ሷሊህ ምን ማለት ነው ጥሩ ዜጋ ማፍራት አውሮፓዎች ሚለፉት ምን ሚሉት የሚያስተምሩት ትምህርት ቤት የሚገነቡት ለምንድነው ጥሩ ዜጋ ማፍራት نعم اسلام ምንድነው ጥሩ ዜጋ ጥሩ ሷሊህን በነፍሲሂ ራሱ ሷሊህ ሆኖ ሙህሲን ሆኖ ለሌላው ጠቃሚ የሚሆን ይህንን ምድር በዒባዳ የሚገነባ ትውልድ ማፍራት የሚል ነው የኢስላም ትልቁ የተርቢያ ሀደፍ ማለት ነው ስለዚህም እዚህ ጋር ሉቅማን ለልጁ ያስተማረው ምንድነው ሙራቀበት አላህ በነገራችን ይሄ በሶስት ተፍሲሮች ተፈስሯል ያው ሰዓትም ስለሌለን ኢንሻአላህ እናልፈዋለን ان الله لطيف خبير ይህ የአላህ ዕውቀት በጣም የመጠቀ ነገሮች የደቀቁና የረቀቁ ቢሆኑም ነገሮችን አላህ ያቃል የሚል ያ ቡነይ ያስከትሎ ምናለ አቂም ሰላትን ቀጥ አድርገህ ስገድ ስለ ተውሂድ ካስተማረ በኋላ ቀጥሎ ምንድነው ሰላት ይሄ የሚያሳየው ምንድነው ከዓቂዳ በመቀጠል አው بعد الشهادتين
ከሁለቱ የምስክር ቃላቶች በመቀጠል ልናስተምረው የሚገባው ነገር ምንድነው? የሰላትን አሳሳቢነትና አስፈላጊነት ነው። ሰላት በተግባር ከሚገለጹ ወይም ከሚሰሩ ዒባዳዎች ትልቁ ወደ አላህ መቃረቢያ ምንድነው? ሰላት። أول ما يحاسب به العبد يوم القيامة ነገ يوم القيامة ሰዎች አላህ ፊት ቀርበው የሚተሳሰቡት ምንድነው? ሰላት። ለهذا ነብዩ ሰለላሁ ዐለይሂ ወሰለም ልጆችን ማስመልክተው ሐዲሱ በተደጋጋሚ ተጠቅሷል። ሰዎች ልጆች ማለት ነው 7 ዓመት ሲሞላቸው በሰላት እዘዟቸው፣ በሰላት እዘዟቸው። 10 ዓመት ሞልቷቸው አልሰግደም ካሉ ገራፏቸው። ይሄም ስለ መግረፍ ይነሳል ብሏል። ሐቂቃ ይሄ መግረፍ የሚባለው ራሱ እንዴት ነው መግረፍ ያለብን? 7 ዓመት ላይ ምንድነው የምናደርገው? ማዘዝ ብቻ ነው። ምንም ማስገደድ የለም። ወይም ደግሞ በቃ እኛ ስንሰግድ አይተው እንዲሰግዱ እንጂ የሆነ ጫና ማድረግ የለብን። ጫና መደረግ የሌለበት ቦታ ላይ ጫና ማድረግ ይሄ የሕክማ እጥረት ነው። ገጽ ነው አይደል? ሕፃን ልጅ በዚህ ዕድሜ ላይ መግረፍ መምታት አይቻልም ይላሉ ዑለማዎች። እስከ 7 ዓመት መግረፍ አይቻልም። ለምን? እስከ 10 ዓመት ማለት ነው። 10 ዓመት ሞልቶት አልሰግድም ካለ ነው። طيب ሰላት ካለ መስገድ በላይ ጥፋት አለ? ጥያቄ ከሽርክ በመቀጠል ማለት ነው። ሰላትን ካለ መስገድ በላይ ጥፋት አለ? የለም። ስለዚህ ትልቁ ጥፋት ሰላት ነው። ለሱ እንኳን እድሜ ተበጅቶለታል። 10 ዓመት ሲሞላቸው ገረፏቸው። ከዛ በፊት ግን እንደተባለው ነው ማስፈራራት፣ የሆኑ አንዳንድ ቅጣቶችን መቅጣት እንጂ መምታት ሐቂቃ አይጠቅመውም በዛ እድሜ ላይ ማለት ነው። ምክንያቱም የመምታት ጥቅም ምንም የሆነ የሚንጸባረቅበት ነገር የለም። ይህንን እንደ አዳዋ ነው የሚያዩ አስለን ልክ እንደ አውሬነት ነው መምታት ራሱ የሚያስበው ማለት ነው። አቅል ነው በዚህ ሰዓት ለምን ከመታው ብሎ የሚያስብበት እንትን የለም ማለት ነው። ብዙዎቹም ደግሞ የሚመቱት በዚህ እድሜ ላይ ሐቂቃ ያንን ትምህርት ለመስጠት ሳይሆን ያረረውን አንጀታቸውን ለማራስ ነው። ይሄ ደግሞ በዚህ መልኩ ምክር መምከርም ሆነ ቅጣትም መውሰድ ተገቢ አይደለም። ወላጅ ቆም ብሎ ማሰብ አለበት። ሊቆጣ ይችላል ነዓም፣ ግን እርምጃው ወደ ምን መሆን የለበት? ወደ ምት መሆን የለበት። ቀለል ያሉ የሆኑ ቅጣቶች አሉ። እነዛም ከዛሊካ 10 ዓመት ሞልቶት ምቱት ሲሉ እንዴት ነው መመታት ያለበት? ለምሳሌ ገባ ዞር ሰግዳ አላሰገድክም፣ አይ ገና አልሰገድኩም፣ እንዴት ምን አባ ነው ማሰግደው ብሎ ከግድግዳ ጋር ቢያጋጨው ወይም ጫማ ጥፊ ምናምን ቢለው هذا لا يصلح። ይህ ትክክል አይደለም። ليس من الحكمة ማለት ምትም አይነት አለው ማለት ነው። ቅድም ተጠቅሶታል። ማነው ኡስታዝ ኢልያስ በተወሰነ ደረጃ አንስቶታል ማለት ነው። እና ስለዚህ የሰላትን ጉዳይ ነው። ሰላት ማለት ምንድነው? እነ ሰላተ ተንሃ عن الفحشاء والمنكر። ስለዚህ ሰላትን አስተማርከው ማለት ምንድነው? በተዘዋዋሪ ባህሪው እንዲገራ፣ ከመጥፎ ነገር እንዲከለከል፣ ለጥሩ ነገር ተነሳሽ እንዲሆን አደረከው ማለት ነው። ወአሙር ቢልማዕሩፍ በዳዕዋ ቀጥለ ምንድነው? ልጅህን ራሱ ማለት ነው በመልካም እዘዝ ዳዕዋ አድርግ ብለህ ልታዘው ይገባል። አንድ ሰው በራሱ ሷሊህ ሊሆን ይችላል፣ ጥሩ ሰው ማለት ነው። ከሰዎቹ ጋር የሚግባባ ሰላም አለይኩም ምናምን ከማንም ጋር ማይጣላ ሊሆን ይችላል። ግን ሷሊህነት ይሄ ብቻ አይደለም። ሷሊህ የሚባለው መቼ ነው? إذا دعا ዳዕዋ የሚያደርገው ሷሊህ في نفسه وصالح لغيره በራሱ ጥሩ ሆኖ ለሌላዎችም ጥሩ መሆን አለበት። ለሌላው ጥሩ መሆን ደግሞ መጥፎን ነገር ካየ ምን ማድረግ አለበት? መከልከል። من رأى منكم منكرا فليغيره بيده وإن لم يستطع فبلسانه وإن لم يستطع فبقلبه በቀልቡ ትንሹ ነው። ሐታ እዚህ ደረጃ ላይ የደካማዎቹ ማለት ነው እምነት ለምን ደካማነትን በዚህ ላይ እንመርጣለን? የመጀመሪያው ላይ ሐቂቃ መጀመሪያ በእጅ ምናምን የሚለው ይሄ ለአህለ ሱልጣኑ ተብሏል። ወይም ደግሞ ወላጆች ልጆቻቸው ላይ የሚያደርጉት ቅጣትን ይመለከታል ብሏል እንጂ ሌሎችን አይመለከትም። ሌላ ምንድነው? መናገር ነው። ያ መናገርህ አደጋ ማያመጣ በአንተ ላይ ዲን ላይ አደጋ ማያመጣ የባሰ አደጋ ማያመጣ ከሆነ ነው። ይህንንም ሐቂቃ የዳዕዋ ስልትን ብዙ ሰፋ ባለመልኩ መነጋገር ይቻል ነበረ። ወቅቱ በጣም አጠረብን። طيب ወንሃ ሊልሙንከር ከመጥፎም ነገር ከልክል፣ ከመጥፎም ነገር ከልክል ነው። ወስቢር على ما أصابك በደረሰብህም ነገር ላይ ትዕግስት አድርግ። ይህም ያሳየ
الأمر بالمعروف والنهي عن المنكر لا بد من الأذى بملكام التاز كونه كما تفونا قال متكلكل كونه سوّج على يدرسوبها أي كر الله لرسول صلى الله عليه وسلم الكر الله هذا النبي صلى الله عليه وسلم لما جمع زي دعواتهم سيجمروا من نبر علاتهم تبا لك على هذا جماعتنا ولهذا لما جمع زي يقرأ ميلو آياسي ورد الله من قال يدوت ورقة بن نوفل قال هيدو سينقرأتهم من علو يا ليتني تمني يا ليتني كنت شابا من وطات بونكوني سوچ كاغرس يابارو ابري بتسددكوني او مخرجيهم انين كاغر ياباروኛል محمد الامين محمد الصادق يالو سيطراچو የነበሩ እንዴት በዚህ ጊዜ ምን አሉ نعم ما جاء احد بمثل ما جئت به الا عودي من قومه ማንም ካንተ በፊት የነበሩ ሰዎች አንቢያዎች አንተ የመጣው መልእክት አንተ ይዘህ የመጣው መልእክት ወው التوحيد ይዘው አይመጡም ህዝቦቻቸው ጠላት ቢያደርጓቸው እንጂ شوف يعني አንቢያዎች ታሪክን ወደ ኋላ ስትያይ يا صالح كنت مرجوبا فينا يعني እኛ መካከል በጣም ለጥሩ ነገር እንከጅል ነበር መቼ ዳዕዋቸው ከመጀመራቸው በፊት ማለት ነው دعوة التوحيد كما جمراته بفيت ترون أبرك كناون تبلاش دعوة التوحيد الجمر حقيقة سويش طلات يدربوها إيه مالت قال دعوة أهون ولا توحيد تريب متادر قبت كزي بحكمة مونا اللبت بمياس بلدك ملكم مونا يلبت مالت سويش أيها المشركون يال إن أنت أقاريوش إن أنت تأماموش تأموات ماميوش يالك دعوة ما درق أيضا لا قدم عن ستها نوال سويش لا تسألوا مياس هدروا دعوة من مونا اللبت موعظان قصاص انه بحكمه مون አለበት ስለዚህ ወደ ተውሂድ በመናስተምርበት ጊዜ ሕክማ አዘል ምክር መሆን አለበት ማለት ወስቢር على ما اصابك ስለዚህ በዳዕዋ ሂደትህ ላይ በሚደርስብህ ምናልባት ልትታሰጥ ትችላለህ ምናልባት አቁም ተብለ በጥፊ ልትመታ ትችላለህ ዳዕዋ ያደረክ ማለት ይደርሳል ብዙ ሰዎችም ጋር ደርሷል ነብዩ ሰለላሁ ዐለይሂ ወሰለም መተዋቸው አይደለም የግመል እንግዲህ ልጅ አምጥተው ጀርባቸው ላይ ጥለውባቸዋል ካገራቸው አባረዋቸዋል ብዙ ደረጃ አንቀው ሊገሏቸው ነበር بماذا اتقتلون رجلا ان يقول ايش ربي الله ابو بكر መጥቶ ምንድነው ያለው ይሄን ሰው ትገድላላችሁ ጌታዬ አላህ ነው ያለው ሌላ ምን አለ اذا دعوت الى الله لا بد لك من الاذى ولهذا ثلاثه رسل ثلاثه እንኳን ስትመጣ ምንድነው የሚለው أولاً العلم ثانياً العمل ثالثاً الدعوة إليه رابعاً الصبر على الآداب صبر يسمى والدليل قوله تعالى والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا إيش بالصبر بحق يتمكاكروا كزاز بالصبر يتمكاكروا ولهذا لا بد لك من الأذى إن ذلك من عزم الأمور صبر ميبالو بملاس ينقر كلامه قلت تكبارو كبارو صبر يسمى حقيقة صلى صبر من ناقر سوج بزاو بوتا لي صبر مياسفل قدمت بوتا لي صبر عطول التاقنياتشو تجلالي سلازي صبر من دنو حابس النفس نفسهن رلته ما يعزمانتنا نفسه من تلالي تناقر بلو سدبو منام بذي لا አይገባም እሱ ሙጅሪም ብሎ ሊሆን ይችላል ያ ሙጅሪም ያ ፋጅር ያ ሙብተዲዕ በላ አንተ ሌላ ምትጥልበት ከሆነ ሌላ አደጋ ነው حتى ሰዎች ሶብር ከማጣታቸው የተነሳ የኩፍር ቃል ይናገራሉ አላህ ዘንድ ዑዝር አይሆናቸው አንድ ሰው ተቆጥቶ ይላል ተቆጥቶ የኩፍር ቃል ቢናገር አላህ ዘንድ ዑዝር ይላል እንዲያውም ውዱ ከነበረው ውዱ ይበላሽበታል ተውበት ቢያርግ እንኳን ማለት ስለዚህ ምን እናለዋለን صلاتን ደግማን ውዱን ደግመ ውዱ አድርግ እንለዋለን ማለት ነው ولهذا ሰውየው መጣ ነብዩ ሰለላሁ ዐለይሂ ወሰለም ሲል ምንድነው ያሉት لا تغضب يعني አትቆጣ ለምን لان الغضب ام الشر የሸር ሁሉ መነሻ እናት ምንድነው ቁጣ ነው ሰዎች ተቆጥተው ማዕሲያን ይሰራሉ ተቆጥተው አላህን ይሳደባሉ ተቆጥተው መልእክተኛውን ይሳደባሉ ብዙ ነገር ማለት
አንዳንድ ሰዎች አልሰማችሁም በጣም ነገሩ በጣም ሲመራቸው ወይ አላህ ወይ ውረድ ወይ ፍረድ ይላል هذا كفر ቃሉ ከባድ ነው በእንደዚህ አይነት ኺጣብ አላህን ማናገር ድፍረት የሞላበት ንግግር ይናገራል አላህ የለም እንዴ ምንድነው እንደዚህ شوف هذا ايش يعني يا الله በመኖር ህልውናው ላይ ተጠራጠረ በአላህ በመኖር የተጠራጠረ ሰው ሁክሙ ምንድነው ሁክሙ ምንድነው ካፍር ግን ይሄ ምንድነው ይሄንን ሲሰራ የነው ሰው ያ ካፍር ሆናል ምናምን ላ ይሄ ሌላ ሁክም አለ በነገራችን ላይ ማለት ነው ኢቃመተ الحجة የሚባል ነገር አለ ይሄንን ነገር እንዴት ነው ያለው ብዙ እንትኖች አሉ ቅደም ተከተሎች አሉ በዛ መሰረት መሆን አለበት طيب ولا تسعر خدك للناس ሰዎችን በመታናገርበት ጊዜ ወይም ሰዎች አንተን ሲያናገሩ ጀርባህን ወይም ደግሞ ፊትህን እንደዚህ አታድርግ يعني ምን አትር ጉንጭህን አትስጣቸው እንደዚህ ብላ አትስማቸው ይሄ ምን ያሳያል ለሰውየው ያለህ ንቀትን ነው የሚያሳየው ሰው ልጅ ሲያናገር በተቻለ መጠን አይኑን እያየህ ነው መስማት ያለብህ ማለት ነው እንጂ እሱ ሲያናገረ ጣራ መታይ ከሆነ ወደ ጎን መታይ ከሆነ ቀልቡን ተሰብሯል ولهذا النبي صلى الله عليه وسلم تبسم في وجه أخيك ايش صدقه في اللي تايته እንኳን ፈገግታ የምትለግሰው ከሆነ صدقه لا تحقرن من المعروف ከመልካም ነገር ትንሿን ብላ አትናቅ ትንሽ ናት ብላ አትናቅ ولو ان تلقى اخاك بوجه طليق በፈገግታ እንኳን ወንድም መገናኘት ብትችል ፈጽመው አድርገው ولا تمشي في الارض مرحا ምድርም ላይ ስትሄድ እየተንቦጣረርክ አትሂድ አካሄደ ምንድነው በጣም ፈጣን የሆነ እርምጃ ይሁን በጣም ደግሞ እየተንቀራፈፍክ አትሄድ الامور في الاوسط يعني መካከለኛ ይሁን አካሄድ አንድ ቦታ ላይ በጣም የሚያሳዝን ነገር የሰማሁት በተለይ ሱናን እንከተላለን የሚሉ ሰዎች አንዱ ይላል ገና መጀመሪያ እነሱ ጋር ሲገባ ምን አለው ይኸውልህ አንተ አካሄደን ራሱ የሆነ መንቦጣረር አለበት ምክንያቱም እነዚህ ሰዎች እየተንቦጣረርክ ከሄድክ ዒልም አለው ብለው ይፈሩሃል ለዚህም ነው ጀለቢያ ለብሰው ልባቸውን ደረታቸውን እንትን አድርገው ምናምን እየተንቦጣረሩ የሚሄዱት ማለት ነው ገባችሁ አይደል ቁርአኑ ይላል ወላ ተምሺ ፊል አርዲ የነጠረ መሄድ ከሆነ ليس هذا من سمات المؤمن የሙእሚን ሲፋ አይደለም እንኳን የዑለማዎች የዱዓቶች ሊሆን ቀርቶ ማለት ነው إن الله لا يحب الله يودم كل مختال يعني في مشيتي بأكاهدو بتكبارو كرات يالبت فخور مالت بنققرو مالت نققرو كرات يأزلي هنا مالت راسو كف يميادق كون إناكو جاهلو شايد اللهم إيالي نقرال مالت نحن لفظ خرافة إنا بقو شايد اللهم እኛ እኮ ማለት እኛ ባደረግነው ዳዕዋ ነው ይሄ ሁሉ ሰው መታገኘው እኛ ባደረግነው ጁህድ ነው እኛ ባደረግነው ጥረት ነው ሰው ዳዕዋ ሰለፊያን ተቀብሎ እዚህ መታየው ይላል አለይስ هذا فخرا هل كان الانبياء አንቢያዎች ይህንን ይሉ ነበር ሰለፎች ይህን አይነት ቃል ይወጣቸው ነበር لا والله واقصد في مشيك ባካሄድም ላይ መካከለኛው በጣም ፈጥና የምትራመድ ከሆነ ሰዎች ምን ይላል ይሄ ሰውዬ ምን ሆነ ነው አይደለም حتى ወደ ሶላት እንኳን ስትመጡ ምን ብለው ነብዩ ሰለላሁ ዐለይሂ ወሰለም ወአቱሃ ሙጥመኢኒን ረጋ ብላችሁ ነው በደረሳችሁበት ቦታ ላይ ስገዱ ያመለጣችሁ ሙሉ ነው ያሉት واغضض من صوتك ድምጽህንም ዝግ አድርግ ድምጽህን ከፍ አታድርግ ድምጽህን ከፍ አታድርግ በተለይ ደግሞ አንድ ዓለም ሼክ ጋር ቀርበ እየተከራከርክ ባለበት ሰዓት ዛሬ ይሄ አደብ በጣም እየጠፋ ነው መስጂዶች ላይ የመስጂድ ክብር እየጎደፈ ነው ማለት ነው ሰዎች ተከራክረው ተጨቃጭቀው ድምጻቸው ከፍ ብሎ ማለት ነው መስጂድ ውስጥ ይደባደቡ ይደርሳሉ يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له ድምጻችሁ ከመልእክተኛው በላይ ድምጻችሁን ከፍ አታድርጉ ዑለማዎች ምን ይላሉ حتى ዑለማዎችም እዚህ ላይ ይገባሉ ዑለማዎች ባሉበት ድምጽን ከፍ ማድረግ የለብንም ዛሬ አንዳንድ ወጣቶች ገና የመጀመሪያ የዕልምን ደጃፍ ሲረግጡ ሁሉን ያወቁ ይመስላቸዋል
كما يقول بكر أبو زيد من إلى علم مالك 3000 ብር ነው ይላል 3 ስንዝር ነው የመጀመሪያው ስንዝር ላይ የገባ ሁሉን ያወቀ ይመስላል ሁለተኛው ላይ የገባ አውቅ ያለው ግን ብዙ ማወቅ ይተበቀብኛል ሶስተኛው ላይ ሲደርስ ምን ይላል ምንም አላውቅም ይላል هذا ስለዚህ መጀመሪያው ላይ ያሉ ሰዎች ብዙ ጊዜ የምታየው የጭቅጭቅ መስደር ናቸው የጭቅጭቅ መንስኤዎች ናቸው ድምፅን ከፍ አታድርግ ድምፅን ከፍ ማድረግ ከምን ውስጥ ያስመድባል ኢነ አንከረ الأصوات ለصوت الحمير በጣም አስጠሊታ ከሆኑ ድምጾች መካከል የአህያ ድምጽ ነው ከእንስሳዎች ሁሉ ማለት ነው በመጥፎ ምሳሌ ሆኖ በደደብነት በመሐይምነት በጅልነት ምሳሌ ተደርጎ የሚቀርበው ማን ነው አህያ ማለት ወለሃذا ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ እንደዚህ አይነት ምሳሌ ይጠቅሳሉ ለምሳሌ ሰላት ውስጥ ገብቶ አንገቱን ከፍ የሚያደርግ ከሆነ የሚቻኮል የሚጣደፍን ሰው በምንድን ነው የመሰሉት ከዚህ በላይ ማለት አንገቱን አላህ Subhanahu Wa Ta'ala ወደ አህያ ይቀይረዋል ብዬ እሰጋለሁ ይላል የሐቂቃ ዑለማዎች ሲፈስሩት ምንድነው ሰላት ውስጥ አንተ ከገባ በኋላ ኢማሙ ካላጠናቀቀ ካልጨረሰ ልትወጣች ግን እሱ ሩኩ ሳያደርግ ቀድሞ ሩኩ ማለት ሳሰላመት ማሰላመት ይሄ ምንድነው የሚያሳየው ሰውየው ችኩልነቱና መሐይምነቱን ደደብነቱን ነው የሚያሳየው ማለት ነው ولهذا النبي صلى الله عليه وسلم شبهه بمن بالحمير አህያ ማለት ነው እና ሰውየው እንደዚህ አይነት ባህሪያቶችን በተላበሱ ቁጥር ባህሪ ወደ ምን ይሄዳል ማለት ነው አህያነት ማለት አክረመኩም الله إن شاء الله نقف بهذا القدر وصلى الله وسلم على سيدنا محمد والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو